እንግዲህ ሄሉሻ ዛሬም በድጋሚ ከአሜን ጋር መታለች። አሜን ደግሞ በጣም ተናዶ እንግዲህ ያለውን ነገር እንዴት እንደዚህ ታደርጋለች ብሎ እየመከራን ነበር። ሄሉሻ ደግሞ ልሰማ ስላልቻለች ያለን ነገር እንግዲህ አብራችሁ አይታችኋል ብዬ አስባለሁ። እኔም እንዲያጋጣሚ ነው አየሁ እና ሄሉሻ እውነት ለመናገር አሁን ተናዳ ነው እንጂ ይሄን ነገር ቆመ ብላ ካሰበችው ልክ እንዳልሆነ ስለምታቀማ ነው ትተዋለች ከሱ ጋር ያላትን። በእርግጥ አሳዘነችኝ የምር ሰለችኝ ስትላው እኔ ብያቸዋለሁኝ እነሱ ቢሆኑ ነው እንጂ እኛ በዩቱበሮች ቦታ ብንሆን ይሄን ያክል ሰው መቀየር ሁልጊዜ ዛሬም ልክ ነው ብላችሁ ስትጓዙ ዛሬ ሌላ ሰው ሆኖ መጥቶ ለምን እንደቀረባችሁ ሳታውቁት የሰው ልጅ እንዲ እየተቀየረ ሲሄድ በጣም ይደብራል። እውነት ለመናገር እኔ ጥፋተኛ እነሱ ናቸው ጥፋተኛ ብላችሁ የምታስቡበት ግራ የሚያጋባችሁ ስሜት ትገባላችሁ። እና ይህን ደግሞ የሚያውቀው ምናልባት ከአሁን በፊት እንዲህ አይነት ስሜት የደረሰባችሁ ሰዎች ልታውቁት ትችላላችሁ። ግን ዝም ብሎ መፍረድ ሳይሆን በሰው አንግል ሆኖ ማሰብ ነው። ሄሉ እንግዲህ ታውቃላችሁ ወደ ያብ ስትመለስ ብዙ ነገሮችን የባለፈውን ትታ እንዲሁም ደግሞ በቃ ብዙ ከአሁን በፊት የነበሩ ሰዎችን ራሱ በቃ ብዙ ነገር አለ። ገባችሁ አይደል? ወደ አንድ ሰው ስንመለስ ደግ ሆነች የሚለን ሰው እኮ አለ። ገባችሁ? በሆነ መጥፎ ነገር ሲደርስብና እሰ የሚል ሰው አለ። ከዛ እንግዲህ ያን ሁሉ ተቋቁማ ተመልሳ እሱ ጋር ስትሆን ደግሞ አሁን ከያብ ጋር እንደዚህ አይነት ችግር ሲፈጠር ይሰማታል። እውነት ለመናገር ቶሎ ብሎ ለመቁረጥ ግን ደግሞ ልክ አይደለም። ይሄ እንዳላት ያብ እንትና አሜን ልክ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም ነው ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። እና እንግዲህ በአሜን ላይ ዛሬ እና ውድ ቤተሰቦች እንግዲህ ያለውን ነገር አይታችኋል። ለማንኛውም ለቻናል አዲስ ከሆናችሁ ላይክ፣ ሰብ እያደረጋችሁ እስኪ የራሳችሁን ሀሳብ አስተያየት አስቀምጡ። በዚህ ነገር ሁላችሁም ተከፍታችኋል፣ ሁላችሁም ተናዳችኋል። ትናንት ጀምሮ ልጁ ልክ እንዳልሆነ የመልከስከስ ባህሪ እንዳለበት የሚያደርገው ነገር ልክ እንዳልሆነ ነው የተረዳ ነው። ነገር ግን በቃ ምን ልባላችሁ እና ያላት ሄሉሻ የእውነቱን እያደረገ ከሆነ ይሄ ነገር ከዚህ በላይ እንዳለው ማቆም ነው ያለባት። በቃ አማራጭ የላትም። ምንም ነገር ቢሆን ማቆም ነው ያለባት። ገባችሁ? ከዚህ በላይ መጎዳት የለባትም። እና ያላት አማራጭ ማቆምና ማቆም ብቻ ነው። ምክንያቱም እንዳለው ሁለት ሚስት ሆነው ሊኖሩ አይችሉም። ይህ በእርግጥ ከእሷ በፊት የተፈጠረ ነገር ቢሆንም ሄሉን የእውነት ከወደዳት እንደነገርኳቸው በውጭ ሆኖ ልጅቷን ማገዝ ይችላል እንጂ ሁለታቸውንም እንደዚህ የሷንም መተው አልችልም ይችል መተው አልችልም የሚልበት ምክንያት የለውም። እንዲሁም ደግሞ ሄሉ አሁን የተሳሳተ ነገር እየገባች ያለችው እሷ ስላረገዘች ነው እንደዚህ እየሆነ ያለው። እኔም ማርገዝ ፈልጋለሁ ነው ያለችው። እሷ ስላረገዘች ጥሩ ህይወት ትኖራለች ማለት አይደለም። አሁን እኮ እሷ ስላረገዘችልኝ እሷ መርጫለሁኝ አንቺን አላገባም አላላትም አይደለ? እሱ የፈለገው ሁለቱንም ሌላም ሴት ብትመጣ እሺ ብሎ ለመጨመር ነው መሰል አላማው። እና ይህን የምታስብበት እንዲሁም ደግሞ ልጅ ፈጥራ የበለጠ መቃጠል አለባት ብዬ አላስብም። ልክ አይደለችም ሄሉሻ እያደረገች ያለችው። እና ካሁኑ አሜን ያው እንግዲህ እንዳለው ቤተሰብ የላትም እንደሚመክራት የላትም እንደ ብላችሁ ስላላችሁ ነው የመጣሁት ብሏል። እሷ በእርግጥ ብዙ ነገሮችን በብቻዋም ስታደርግ የኖረኝነት አሁን ላይ እንደነገርኳቸው ሄሉ በጣም እልህኛ ናት። እልህ ስላለባት ነው እንጂ የእውነት ያችኛይቱ አርግዛ ከእሷ ጋር እንደዚህ እየተላላሰ እሷ የምታረግዝበት አንድ ምክንያት የላትም። ግን ደግሞ አንዳንድ ጊዜ ስሜታዊ ስንሆንና መሸነፍን ስለማንፈልግ የምናስባቸው ነገራቶች ናቸው እንጂ የእውነት ይሄ ሀሳቡ አይደለም ይሄሉ። ለምን በቃ ከባድ ነው ይሄ ነገር። ገባችሁ አይደለ? እናንተ የኔ ብላችሁ የምታስቡ ሰው ከእናንተ ጋር በሰላም በፍቅር መኖር ካልቻለ እንደዚህ ያቃጠላችሁ ልክ ትናንት የወሰነችው ውሳኔ ማለት ነው። ያኔ የጠራሁበት ምክንያት ይሄ ነው። እኔን መምረጥ ካልቻለ አንድ ቀን ከሱ አንድ ቀን ከኔ እያለ ይሄ ሊሆን አይችልም ብላ እንደወሰነች ታውቃላችሁ። እና እኔም የምስማማው በዚህ አንግል ነው። አንድ ሰው ትወዱታላችሁ፣ ታፈቅሩታላችሁ። እንዴ ከሱ በፊትም እኮ እንዳልክም ነበረ፣ ናቲም ነበረ። ከነሱ ጋር ተለይታ መኖር እኮ ለምደዋለች አይደል? ከያብም ጋር ነበሩ፣ ግን አልሆን ሲል ተለይታለች። እና አሁንም አልሆን ካለ ትለያለች ብዬ ነው የማስበው። ብቻ ግን እኔ አላቅም። ይሄን ነገር ነገጧ ፕራንክ ነው ብለው እኛንም ወንጀል እንዲያስገቡና ዞሮ ቢሆን ለለሷ ደስ ይለኛል። ግን እኔ ልጅቷ ያረገዘች ይመስላችኋል? ቤተሰብ ስታስቡት ግን ያረገዘ ይመስላችኋል? ሄሉሻም እንግዲህ ራሷ ውስጥ ያስመርምራት ነው አይደለ? ባለፈው ያየ ነው። በነገራችን ላይ እኔ እንዲሁ ስላናደዱኝ የመጀመሪያውን ቪዲዮ ራሱ እንዴት ሐኪም ቤት ውስጥ ያት እውነት ትክክል የሷ አይሆን የሚለው እስከ መጨረሻው አላየሁትም። በተለይ የተመረመረችበትን ቪዲዮ እናንተ አይታችሁ ከሆነ እስኪ ከመጀመሪያ እስከ መጨረሻ እውነት ሄሉ ሜዲካል እስከምትሰጥ አብራት ቁጭ ብላ ትክክለኛ የሷ ልጅቷ ነው ያነ ነገር
ለምን ታውቃላችሁ? ፌክ ነው እያመጡ እንትን የሚሉት የእነሱ ያልሆነን ነገር እያመጡ እንትን የሚሉ ስላሉ ምናልባት ለቪዲዮ እንትን ብለው አስበው ቢሆንስ እኛንስ ለመሞከር ቢሆን ብላችሁ ታስባላችሁ። ግን እኔ በጣም አሳዝናኛል። ሄሉ በጣም ነው የምነግራችሁ ከምንም በላይ የምር አሁን እሱ እንደዚህ አድርጎ ከሄደ እኔ ያብ ሰው ነው ብዬ አላስብም። ወላሂ የሆነ ልክ የሰው ሊባጠቅሙት እኮ መጉዳት የለባችሁም። ለዛ ሰው ማትሆኑት ከሆነ እኮ እንትን ማለት አለባችሁ። እና እሱ ሁሉንም ሰው ነው እንደሚወደው አልገባኝም። ለሁሉም ሰው አዛኝ ይመስላል። እሳ ትክክለኛው እንዲህ ብሎ ማለት እኮ ከሁሉም ሰው ጋር ፍቅር የሚይዘው ሰው ሳይሆን ከሺው ሴቶች አንዷን ለይቶ በቃ በምንም ይሁን በምንም የሰው ላይ ማለት ሴት ላይ ስንባል እንደ ፍራፍሬ ነው ይባላል እና ልክ ፍራፍሬ ሁላቸውም ጣፋጭ ቢሆንም እንኳን የራሳችን ምርጫ ወይም ደግሞ ከነዛ ፍራፍሬዎች የበለጠኛ የምንወደው አንድ ነገር ሊኖር ይችላልና ሴትም ልጅ እንግዲህ በዛው አንግል ናት እንጂ ሁሉንም እኮ ብርቱካንም እንበላለን፣ ማንጎ፣ ቱፋው ሁሉን ነገር እንበላል። ግን ደግሞ ከዚያ የበለጠ ለይተን የምንይዘው ነገር ያስፈልጋል ለማለት ነው እንጂ የጣምንን ሁሉ እየበላን እንትን እንበል ብን ወይ ደግሞ በአንድ ቀን ይሄን ሁሉ እንግዛ ብንል አንችልም። እና ህይወትም ማለት እንደዛ ነው። እሱ የእውነተኛ ትክክለኛ ወንድ ከሆነና ለሄሉ ፍቅር ካለው ፈጣሪውን የሚፈራ ከሆነ እውነት አልሰብርሽም ብሎ የመሰበር ዋጋ ካወቀው ይህን ሁሉ ድጋሜ እንደዛ አድርጓ ሲያበቃ ባለፈው ታማ እንዲዳነች አቃል አይደል? አሁን ደግሞ ድጋሜ እንደዛ አይነት በሽታስ ቢመጣባት በቃ ስትናደድ ብዙ ነገር አለና ለምን በዚህ ልካሰበውን ያልገባኝም። በምን ሁኔታ እያሰበ እንዳለና በጣም ያናዳል። የእውነት ካደረገው ልውል ባለፈው ሲል የነበረው ልክ ነበር ማለት ነው። እያሳዝነኛል። አሁን ልውል እንግዲህ አስቡ፣ በአንዳንድ ሰዓቶች እሱ ሲመጣ ይመጣል። ነገር ግን ደግሞ አሁን እርግጠኛ ነኝ ልውል ተመልሶ መምጣቱ አይቀርም። ስትጨነቅ ይመጣል። እሷ በከፋ ሰዓት ይመጣል። የምር እኔ ያየሁት ነገር ቢኖር ሄሉ ደስተኛ ሆና መኖር ከጀመረች ያቆማል። ልውልን ታዩት ከሆነ በብዛት የለም። ግን ደግሞ እንደዚህ በከፋ ሰዓትና በታመመች የሆነ ነገር ስኳን አያስችለውም፣ ይመጣልና ስለዚህ ልውልን ይማረን ማለት እንዳለብን ነው የምላቸው በዚህ ልክ ማለት ነውና ስለዚህ ሄሉሻ እውነቱን ካደረገው እንደነገርኳችሁ ስሜታዊ ሆና ነው እንጂ በዚህ አትቀጥልም። የዛሬው ማታ ቪዲዮ እንግዲህ እስከ አብረን እንከታተላለን። ሁላችሁም እስኪ የራሳችሁን ሀሳብ አስቀምጡ። እናንተ ብትሆኑ ምንድነው ልታደርጉ የምትችሉት? እንደው በንዴት መወሰን ሳይሆን በትክክለኛው መንገድ አሁን እናንተስ እንደምን ልታረጉ ትችላላችሁ? እኔ በሆነ የእውነት ከሆነ ይሄን ነገር ዙሪያ ላይውም ሲጀምር እንኳን እሷ ስላረገዘች እኔ ላረግዝ ልልና ቦታም የለኝ ሲጀምር እንዲህ አይነት ውስጥ ከገባ ነገስ እንደማይሸውድ ምን ዋስትና አለኝ ብላችሁ